ሰላም ሰላም ውድ ቤተሰብ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ውድ ቤተሰቦቼ ለምን ጠፋሽ ስትሉኝ የነበራችሁ ሰዎች ማለት ነው ስራ ጀምሬ ነው ያውላችሁ። ስራ ጀመርኩ ነው እህታችሁ ከስደት መልስ። እንግዲህ ካፌ ምን እየሰራህ ነው? ስራ ፈጥሬ ወደ ተግባሩ ገብቼ እየሰራሁ ነው። እንግዲህ ፈሳሽ ሳሙና ማምረት ጀምረናል ማለት ነው በቤታችን ውስጥ ለገበያ ለማቅረብ እንግዲህ ጉድ ጉድ እያልን እንገኛለን ማለት ነው። ስራው እውነት ለመናገር እንዴት ነበረ? ከፍ ቀላል ነው ስራው? ያው ተስፋ ይወርቀን ምን አለ መሰለሽ፣ መቼም አንድ ነገር ሳይለፋው ይገኛል። ስለዚህ ማንኛውም ስራ አንደኛ ክፍል እንኳን ስንማርኮ ሲከብደን ነበር። ይሄ በጣም ውጣ ውረድ ያለው ትምህርት ይጠይቃል፣ ጥንቃቄ ይጠይቃል። ብዙ እንግዲህ የጤና ችግር እንግዲህ ጥንቃቄ የማታደርጊ ከሆነ ችግር ነውና ያው ሰውነሽና በምትሽው መንገድ ትሄጃለሽ። ምንም ከሰው ልጅ በላይ የሚሆን ነገር የለም። እንግዲህ ቤተሰቦቼ ይሄን ይመስላል ማለት ነው። ሳሙና እያመረትን ነው እንዳልኳችሁ። ያው እግዚአብሔር ይርዳን። በጣም ቆንጆ ሳሙና ሆኖ ነው ይወጣልን። በጣም ብዙ ደክመንበታል። እንግዲህ አሁን ለገበያ ለማቅረብ እንደው ምን ተሰማ ከፍ ስራ ለመጀመር እንግዲህ ብዙ ደክመናል። ደስተኛ ነኝ እግዚአብሔር ይመስገን። እንግዲህ ሰው ልጅ ያሰበውን ያስባል፣ ፈጻሚው ደግሞ እግዚአብሔር ነው። ለፍጻሜው ደግሞ ብዙ ሰርተንበት የምናተርፍበት ከራሳችን አልፈን ለሰዎች የምናግዝበት ፈጣሪ አድርገን አይደለ? እንግዲህ ሳሙናው በጣም ወፍራም በጣም ቆንጆ ነው። ባላችሁበት እናመጣለን እንበላችሁ። እዛዙን ቤተሰብ ማዘዝ የምትፈልጉ ማለት ነው እንግዲህ ካዘዛችሁን እናመጣለን ማለት ነው። ማስታወቂያ ያደረኩት እኮ እና ይሄን ይመስላል ማለት ነው። ከለሩ ግን ምንድን ነው የሚመስለው? አብሲት ነገር ነው የሚመስለው። እዚህ ጋር በሃይላንድ የተሞላ ደግሞ ይሄን ይመስላል ማለት ነው። በጣም ነው የሚያምረው። ባለ 2 ሊትር አለ፣ ባለ 1 ሊትር አለ፣ ግማሽ ሊትር አለ። እንግዲህ ይሄን በሚመስል መልኩ ሞልተነዋል ማለት ነው። ነገ እንግዲህ በይፋ ገበያ ላይ ይውላል ማለት ነው። በዚህ ጋር መስኮት ነው፣ ይሄኛው ይከፈታል። ከዛ መንገድ ነው ማለት ነው። መንገደኛ ሁሉ እንግዲህ እንደሚገዛን ተስፋ እናደርጋለን። ቤተሰብ እናንተም መርቁልን ማለት ነው። መልካም የስራ ጊዜ፣ መልካም የስራ ዘመን በሉን ማለት ነው። እውነት ለመናገር በጣም ያደክማል። ስልጠና አለው ማለት ነው። አሰራሩን ማንኛውም ሰው መስራት አይችልም። የጠፋሁትም ለዚህ ነው ልላችሁ ፈልጌ ነው ማለት ነው። ውድ ቤተሰቦቼ እንግዲህ እግዚአብሔር ያውቃል ማለት ነው መጨረሻውን። እናንተም በያላችሁበት ስራ ስሩ፣ ስራ ያስከብራል እንደተባለው ማለት ነው። ስራ መስራት ጥሩ ነው፣ ስሩ። ካልሰራን፣ ካልደከምን፣ ካልወጣን፣ ካልወረድን እንግዲህ እንዲህ በቀላሉ የሚመጣ ነገር የለም ማለት ነው። ቁጭ ከማለት ደግሞ ምንም አይገኝም። የኔ ውድ ቤተሰቦች ያው ስደት ላይ ያላችሁ፣ ስደት ላይ ያላችሁ፣ ሀገር ውስጥ ያላችሁ ደግሞ ምን ልስራ፣ እንዴት ላርግ፣ ምን ላድርግ ብላችሁ የምትጨነቁ እውነት ለመናገር ሀሳቡ ፍላጎቱ ካለን ብዙ ነገሮችን መስራት እንችላለን ማለት ነው። እኔ ከስደት ሳልመጣ በፊት ይህን ስራ ለመስራት አልነበረም ያሰብኩት። አስቤ የመጣው ስራ ሌላ ነበረ። ያንን ለመስራት ደግሞ ሞክሬም ነበረ። ግን ደግሞ ቦታ ይወስናል፣ ያላችሁበት አካባቢ ይወስናል። የሆነ ስራ ለመስራት ማለት ነው። ምንድን ነው ከኔ ሰፈር ጋር የሚሄደው፣ እዚህ ምንድን ነው ከኔ ጋር የሚሄደው የሚለውን ነገር እንግዲህ አይቼ ከኔ ጋር ያሰብኩት ከኔ ጋር እንደማይሄድ ስለተረዳሁኝ እሱን ስራ ወደዚህኛው ቀድሬ ይሄንኛውን ለመስራት መጥቻለሁ ማለት ነው። እንግዲህ አሰርተናል ማለት ነው። ሳሙና አለ